ሰላም ጤና ይስጥልን ክቡራትና ክቡራን የፍቅር ቃል ዩቲዩብ ገጽ ተከታታዮች እንዴት ናችሁልን? አጠር ያሉ የዝውውር ጉዳዮችን እናነሳለን። በተለይ ደግሞ አርሰናልና ማንቸስተር ዩናይትድ ላይ ትኩረታችንን እናደርጋለን። ሌሎችንም የፕሪሚየር ሊግ ክለቦች የዝውውር ጉዳዮች በተወሰነ በወፍ በረር ደረጃ ለመቃኘት እንሞክራለን። አርሰናል ከብሩኖ ጉማሬሽ ጋር ያለውን የዝውውር ጉዳይ ሊያጠናቅቅ ከጫፍ መድረሱ እየተነገረ ይገኛል። በመርህ ደረጃ ኒውካስል ዩናይትድ ከአርሰናል በተጫዋቹ ክፍያ ላይ ስምምነት ላይ መድረሳቸውን እየገለጹ ይገኛሉ። 77 ሚሊዮን ፓውንድ እንዲሁም ደግሞ ተጨማሪ ቦነስና የተያዙ ጉዳዮች መጠናቀቃቸው እየተገለጸ ይገኛል። አርሰናል በሚቀጥለው ሳምንት በተለይ ደግሞ ብሩኖ ጉማሬሽ በሜዲካል ጉዳዮችን ካጠናቀቀ በኋላ የሕክምና ጉዳዮችን ካጠናቀቀ በኋላ አዲሱ የክለቡ ፈራሚ እንደሚሆን መረጃዎች ትናንት ምሽት የበለጠ ጠንከር ብለው ወጥተዋል። እናም ኦልሞስት የተጠናቀቀ ዝውውር ሆኗል። አርሰናል ብሩኖ ጉማሬሽን የማስፈረሙ ጉዳይ አስቀድሞ እንግዲህ ተጫዋቹና አርሰናል በከፍተኛ ሁኔታ ስምምነት ላይ መድረሳቸው ተረጋግጦ ነበር። የቀረው የኒውካስል ዩናይትድ እና የአርሰናል በተጫዋቹ ዋጋ ላይ ስምምነትን የማስቀመጥ ጉዳይ ነበር። አሁን ይሄም መጠናቀቁ እየተገለጸ ይገኛል። የመጨረሻ ፊርማውን ለማኖር የመጨረሻ የስነ ስርዓት ጉዳዮች እንደሚቀሩ ዴይሊ ሜል አስነብቧል። ስምምነቱ ግን በጣም የተረጋገጠ መሆኑ ተረጋግጧል ማለት ነው። ኒውካስል በመጀመሪያ የቡድኑን ካፕቴን ብሩኖ ጉማሬሽን ለመሸጥ ትንሽ ቸልታ አሳይቶ ነበር። ምክንያቱም ዘንድሮ ኒውካስል ዩናይትድ በዚህ ክረምት ዝውውር እጅግ ወሳኝ የሚባሉ ኮከቦቹን ማጣቱ ይታወቃል። የፕሪሚየር ሊግ ሻምፒዮን አርሰናል ግን ይህንን ተጫዋች በከፍተኛ ሁኔታ ፈላጊ ሆኖ በመቅረቡ ምክንያት በእርግጥ ኒውካስል ዩናይትድ ከመግባቱ በፊት ለሊዮን እየተጫወተ አርሰናል ብሩኖ ጉማሬሽን ይፈልግ ነበር። ኒውካስል ቀድሞ አስፈረመበት እንጂ እና ቀድሞ የነበረ ፍላጎትም እንደሆነ ይታወቃል። ለበርካታ ሳምንታት ሲጠቀስ የነበረው የዝውውር ጉዳይ አሁን እየተጠናቀቀ መጥቷል። ሶስተኛው የኒውካስል ተጫዋች ይሆናል ማለት ነው። በጣም ቁልፍ የሚባሉ ተጫዋቾች ከኒውካስል እየለቀቁ ይገኛሉ። ሳንድሮ ቶናሊ ወደ ቶተንሃም ሆትስፐር፣ አንቶኒ ጎርደን ወደ ባርሰሎና ማቅናታቸው ይታወሳል። ሶስተኛው የኒውካስል ዩናይትድ ወሳኝ ተጫዋች ይሆናል ማለት ነው ብሩኖ ጉማሬሽ። ከዛ ውጭ እንግዲህ አሰልጣኙ ማናጀሩ ኤዲ ሆም ክለቡን ተሰናብቷል። 4 ዓመት ተኩል ጊዜን ካሳለፉ በኋላ ኤዲ ሆው ስንብታቸውን አረጋግጠዋል። ምንድነው በኒውካስል ዩናይትድ ውስጥ እየተፈጠረ ያለው የሚለው ትልቅ ጉዳይ ነው ማለት ነው። የክለብ ካፕቴን ነበር ብሩኖ ጉማሬሽ። በ2025 ኒውካስል ከረጅም ዓመታት በኋላ የካራባው ካፕን ሲያሸንፍ እንደዚሁ ትልቅና ቁልፍ ሚና ነበረው። ከ70 ዓመታት በኋላ ዋንጫ ማንሳቱ ነበር ኒውካስል ዩናይትድ። የዛ ደስታ ትልቁ ፈጣሪ ከሚባሉ ተጫዋቾች መካከል አንዱ ነበር። 48 የብራዚል ብሔራዊ ቡድን ተሰላፊነት አለው። የ2026 የካርሎ አንቸሎቲ ቡድን ወሳኙም ተጫዋች እንደነበር ይታወቃልና ይህንን ተጫዋች አርሰናል ሚኬል አርቴታ በመጨረሻ የራሳቸው ማድረጋቸው የሚቀር አልመሰለም። የሜዲካል ጉዳዮች የሕክምና ምርመራ ጉዳይ በሚቀጥለው ሳምንት ይከናወናል። ዲሉም ይጠናቀቃል ተብሎ ነው የሚታሰበው። 77 ሚሊዮን ፓውንድ አካባቢ። እንግዲህ በዚህ የዝውውር መስኮት በሊቨርኩሰን አምጥቶት የነበረውን ፔሮ ሂንካፔን በቋሚ ዙር አጠናቋል። ፐርማነንት አድርጎታል ዝውውሩን አርሰናል። ከዛ ውጪ ክሪስቶስ ዞሎስን ከክለብ ብሩገ በ36 ሚሊዮን ፓውንድ አካባቢ አምጥቶታል ማለት ነው። ያን መስሌርን ደግሞ በነፃ ዝውውር ከሊድስ ዩናይትድ ማስፈረሙ ይታወቃል። ሚኬል አርቴታና አርሰናል የፕሪሚየር ሊግ ሻምፒዮንነታቸውን እንደገና ማስጠበቅ ይጠበቅባቸዋል። አሁን የፕሪሚየር ሊጉ ትልቅ ፉክክር ፔፕ ጓርዲዮላ መሄድ የተነሳ ለሁሉም ክለቦች ክፍት ነው። በከፍተኛ ሁኔታ እያንዳንዱ ክለብ ተጫዋቾችን ለማስፈረም ራሱን ለማጠናከር ጥረት እያደረገ እንደሆነ ይታወቃልና ሚኬል አርቴታ ለረጅም ጊዜ ሲያደንቀው አርሰናልም ለረጅም ጊዜ ሲከታተሉ የነበረውን የጉማሬሽ ዝውውርን ማጠናቀቁ ትልቅ ደስታ ነው። 2022 ላይ ነው ከሊዮን ወደ ኒውካስል የፈረመው። ያኔ ግን አርሰናል ሊያስፈርመው ፍላጎት ነበረው። ኒውካስል ዩናይትድ ቀድሞ ብሩኖ ጉማሬሽን ከሊዮን 2022 ላይ ያስፈረመ። ጊዜ ጠብቆ እንግዲህ ወደ 77 ሚሊዮን ፓውንድ አካባቢ ወጥቶ በአጠቃላይ የአርሰናል ተጫዋች የመሆኑ ነገር
እርግጥ የሆነበት ዜና ነው የተሰማው። ከዛ ውጭ እንግዲህ አርሰናል ለስፖርቲንግ ሊዝበን ዊንግባክ ማክሲ አሩሆም ፍላጎቱን እያሳየ ይገኛል። ሊቨርፑል ይህንን ተጫዋች ለማስፈረም ሌላ ፍላጎት ያለው ክለብ ነው። 50 ሚሊዮን ፓውንድ አካባቢ ስፖርቲንግ የተጫዋቹን ዋጋ መድቦለታል። የዩሊያን አልቫሬዝ ጉዳይ እንደዚሁ ከአርሰናል ጋር በሰፊው እየተነሳ የሚገኝ የዝውውር ጉዳይ ነው። ዩሊያን አልቫሬዝ አሁንም በአርሰናል ራዳር ስር ነው። አርሰናል ሚኬል አርቴታ ይህንን ተጫዋች በተደጋጋሚ ሲፈልጉት እንደነበር ባለፈው የክረምት ዝውውር ወቅትም አሁንም ተደጋግሞ ከአርሰናል ጋር ስሙ ይነሳል። ባርሰሎና የተጫዋቹ ሲሪየስ ፈላጊ ክለብ ሆኖ መጥቶ ነበር፣ ግን ከአትሌቲኮ ማድሪድ ጋር በተፈጠረው ውዝግብ የተነሳ አሁንም የአርሰናል እና የዩሊያን አልቫሬዝ የዝውውር ጉዳይ ሊሳካ የሚችልበት እድል ገና ያልተደመደመ ያልተቋጨ እንደሆነ መረጃዎች ይጠቁማሉ። አንዳንድ መረጃዎች የቪክተር ዮኬሬስን ያካተተ የዝውውር ጉዳይ ከዩሊያን አልቫሬዝ ጋር ተያይዞ እየተነሳ ነበር። ቪክተር ዮኬሬስን ወደ አትሌቲኮ መርቶም ዩሊያን አልቫሬዝን ወደ ለንደን ኤምሬትስ ማምጣት የእቅዱ አካል ነው የሚሉ ዘገባዎች ወጥተው ነበር። ግን እንደ ፋብሪዚዮ ሮማኖ ዘገባ ዮኬሬስ በፍጹም የሚነካው ተጫዋች አይደለም፣ እንደዚህ አይነት የዝውውር ሂደትም እንደሌለ አረጋግጧል። አሁን አትሌቲኮ ማድሪድ የሚያቀርበውን ወይም ደግሞ ኔጎሽየት ማድረግ መፈለግ አለመፈለጉን እየጠበቀ ይገኛል። አርሰናል ዩሊያን አልቫሬዝን እንደዚሁ በከፍተኛ ሁኔታ የሚጠብቅና ለማስፈረም ጥረት የሚያደርግ ክለብ ሆኖ ብቅ ብሏል። በሳምንቱ በሰፊው ሲወራ የነበረው ጉዳይ ሌላኛው ቪኒሺየስ ጁኒየር ጉዳይ ነው። አርሰናል ከዚህ ዝውውርም ራሱን ሙሉ ለሙሉ አለማግለሉ እየተነገረ ይገኛል። እንደ ፖል ሜርሰን አይነት አስተያየት ሰጪዎች ቀድሞ ኮከቦች አርሰናል ቪኒሺየስን ወይም ደግሞ ብራድሊ ባርኮላን ማስፈረም አለበት የሚል ሀሳብ ያስቀምጣሉ። ብዙዎች አርሰናል ቪኒሺየስ ጁኒየርን በደንብ ቢያስፈርም ተጠቃሚነቱ ከፍ እንደሚል ቦታው ላይ ካለበት ክፍተት እየተነሳ ተጠቃሚነቱ ከፍ እንደሚል መረጃዎችን እየተናገሩ ይገኛሉ። በተለይ ደግሞ የሊያንድሮ ትሮሳርድ መሄድ በዛ ቦታ ላይ የማርቲኔሊን በሚጠበቀው ልክ የመሆኑ ጉዳይ ጥያቄ ውስጥ መግባት በተደጋጋሚ ዓመታት በተከታታይ ዓመታት ላይ ቪኒሺየስ ጁኒየር በጣም ትልቅ አዲሽን ትልቅ ለቡድኑ ማጠናከሪያ ጭማሪ እንደሚሆን ዘገባዎችም አብረው እየወጡ ይገኛሉ። ብራድሊ ባርኮላ ሌላኛው የብዙ ክለቦች እይታ ያረፈበት ክለብ ነው፣ ግን የዚህ ክለብ ትልቁ ፈላጊ ሊቨርፑል እንደሆነ ይታወቃል። በፒኤስጂ 140 ሚሊዮን ፓውንድ አካባቢ ለማስፈረም ለሚፈልጉ ክለቦች የተጫዋቹ ዋጋ ነው የሚል መረጃዎች እየወጡ ይገኛሉ። ያም ብቻ ሳይሆን ፒኤስጂ ተጫዋቹ መሄዱን እንደማይቀር በማረጋገጥ ማግነስ አኩቼን ፒኤስጂ ለማስፈረም ከጫፍ መድረሱ እየተነገረ ይገኛልና ብራድሊ ባርኮላ ከፒኤስጂ የመልቀቅም ፍላጎት አለው። ፕላስ ደግሞ ፒኤስጂም ተጫዋቹን የሚገባውን ዋጋ የሚያመጣ ክለብ ካለ ያን ያህል ይዞ ለመቆየት ብዙ ፍላጎት የለውም። ስለዚህ ሊቨርፑል፣ አርሰናል እና ሌሎችም ክለቦች ከዚህ ተጫዋች ብራድሊ ባርኮላ ጋር የተያዙ ናቸው። ሌላኛው አርሰናል ለረጅም ጊዜ በተለይ አምና በሰፊው ከዚህ ተጫዋች ጋር ስሙ ተያይዞ ነበር። በግራ መስመር ለሚያስፈልገው እንቅስቃሴ የኒኮ ዊሊያምስ ጉዳይ እንደገና ከአርሰናል ጋር እየተነሳ ይገኛል። ይሄ የአትሌቲኮ ቢልባኦ ዊንገር አምና ወደ አርሰናል የመምጣቱ ጉዳይ በጣም በሰፊው በዚህ የዝውውር ወቅት ላይ ሲነሳ ነበር። እሱን ለመልቀቅ 77 ሚሊዮን ፓውንድ አካባቢ ጥያቄ ከአትሌቲኮ ቢልባኦ ቀርቧል። ተጫዋቹ ከአርሰናል ጋር ያለውን ነገር መጀመሪያ ማጠናቀቅ አለበት። ወደ 77 ሚሊዮን ፓውንዱ ግዢ ጉዳይ ከመገባቱ በፊት ተጫዋቹ ለአርሰናል የመጫወት ያለመጫወት ጉዳዩ መጠናቀቅ ወይም ደግሞ በግል ደረጃ መስማማት ይኖርባቸዋል። በ2026 የስፔን የዓለም እግር ኳስ ዋንጫ ላይ በተቀያሪነትም እየገባ ቁልፍ ሚና ከተጫወቱ ተጫዋቾች መካከል አንዱ እንደሆነ ይታወቃል። በተሰጥኦ ጉዳይ ብዙ ጥያቄዎች የሉም። አርሰናል ከዚህ ተጫዋችም ጋር ስሙ እየተነሳ ይገኛል። ሌላው አንቶኒዮ ኖዛ ነው። የአርቢ ላይፕዚግ ዊንገር ከላይ የተጠቀሱት አማራጮች የማይሳኩም ከሆነ እንዲህ አይነት ተጫዋቾችንም አርሰናል ከግምት እያስገባ ይገኛል። ከዛ ውጭ እንግዲህ የበርንማውዙ ራያን
ይህንን ታዳጊ በጣም በርካታ ኮከቦች እየፈለጉት ይገኛሉ። ሊቨርፑል፣ ባየር ሚኒክ፣ ፒኤስጂ፣ ሪያል ማድሪድ 5 ጎሎች አሉት፣ 2 አሲስት ነበረው በ15 ጨዋታዎች ላይ። በጣም ተስፋ ካላቸው ኮከቦች መካከል አንዱ እንደሆነ እየተነገረ ይገኛል። አርሰናል ከዚህ ተጫዋች ጋርም ስሙ ተያይዞ እየተነሳ ይገኛል። በእርግጠኝነት ግን የፊት መስመር ተጫዋች ወሳኝ፣ በተለይ በመስመር በኩል በግራ መስመር በኩል አዘን ብሎ የሚጫወት ወሳኝ ተጫዋች በአርሰናል በኩል ይፈልጋል። የብሩኖ ጉማሬሽ ጉዳይ አማካዩ ላይ ትልቅ አዲሽን፣ ትልቅ ማጠናከሪያ ተደርጎ ሊታሰብ ይችላል። እንግዲህ አርሰናል እንደሚታወቀው ከመከላከል ጋርም በተያያዘ የተለያዩ ተጫዋቾችን እየፈለገ ይገኛል። የሚሳኩ ከሆነ የቲኖ ሊቨራመንቱን ይፈልጋል አርሰናል። የኤዲ ሆውን መውጣት ተከትሎ ኒውካስል ዩናይትድ ብዙ ተጫዋቾችን እያጣ ይገኛል። ብዙ ተጫዋቾች ወደ ውጭ እያማተሩ ይገኛሉ። እዛ ያለውን ስሜትና የተፈጠረውን ነገር በመጠቀም በርካታ ክለቦች ተጫዋቾች ላይ ትኩረታቸውን አድርገዋል። አርሰናል ሊቨራመንቱን እንደዚሁ እየፈለገ እንደሆነ ይነገራል። ዊሊያም ሳሊባ ለረጅም ጊዜ ጉዳት እንዳለበት ይታወቃል። ስለዚህ ያንን ከቨር ለመስጠት በሚል አርሰናል አንድ ሴንተር ባክ ማምጣት ይኖርበታል። እንግዲህ ከጆን ስቶንስ ጋር ሲገናኝ ነበር። መጨረሻ ኢንተር ሚላን በ2 ዓመት ኮንትራት ጆን ስቶንስን ወሰደው። ከዛ ውጭ እንግዲህ ሌሎች ተጫዋቾችንም ጭምር እያሰሰ እንደሚገኝና በሴንተር ባክ በኩል ፖዚሽን ተጫዋች ለማምጣት ፍላጎት እንዳለ እየተገለጸም ይገኛል። ከዛ ውጭ እንግዲህ አርሰናል ወጣት ተጫዋቾች አሉ እንደ ኤተን ንዋኔሪ፣ ይሄ ኮከብ ቦሩሲያ ዶርትመንድ አሁንም ፍላጎቱን እያሳየ ይገኛል። ኤሲ ሚላን፣ አርቢ ሌፕዚግ፣ ፉላም፣ ኤቨርተን የተጫዋቹን ጉዳይ እየተከታተሉ ይገኛሉ። ምናልባት በቋሚነት አርሰናል ንዋኔሪን አሳልፎ የመሸጥ እድል ሊኖረው ይችላል የሚሉ ዘገባዎችም እየወጡ ይገኛሉ። ሚኬል አርቴታ ኢንቴንሲቭ በሆነ መንገድ በጣም ጠንክሮ አርሰናል የትራንስፈር ገበያውን ገብቶበታል የሚል ሀሳቡን ተናግሯል። ብዙ ነገሮች ይከሰታሉ። አርሰናልን ወደ ተለየ ሌቭል ለመውሰድ እንቅስቃሴዎች አሉ ይመስላል። የፕሪሚየር ሊግ ሻምፒዮንነቱን በተከታታይ ለመያዝ ለመጨበጥ፣ የበላይነቱን ለማስቀጠል እንዲሁም ደግሞ በአውሮፓ ቻምፒዮንስ ሊግ ላይ የጀመረውን ነገር ለመጨረስ ከፍጻሜ የደረሰ በተከታታይ በጥንካሬ የመጣ ጉዞውን መጨረሻ ላይ በዋንጫ ህልም የመደምደም ትልቅ ፍላጎት አለ በክለቡ በኩልና ትልልቅ ግዢዎችን የመድፈኞቹ ደጋፊዎች ጠብቁ እየተባለ ይገኛል። ስለዚህ በሴንትራል ሚድፊልድ ደረጃ ብሩኖ ጉማሬሽ መጥቷል። በጣም ኤሊት የሆነ ሌፍት ዊንገር ያስፈልገዋል። በጣም ድንቅ የሆነ ሌፍት ዊንገር አርሰናል ይፈልጋል። በዚህ ቦታ እንደ ቪኒሲየስ ጁኒየር፣ ብራድሊ ባርኮላ፣ ኒኮ ዊሊያምስ እና ዩሊያን አልቫሬዝ አይነት ተጫዋቾች ራዳር ውስጥ ናቸው። አራቱም ተጫዋቾች አንዳቸው የሚመጡ ከሆነ በጣም ትልቅ ግዢ ነው። ቪኒሲየስ ጁኒየር፣ ባርኮላ፣ ኒኮ ዊሊያምስ፣ ዩሊያን አልቫሬዝ የትኛውም ተጫዋች ከመጣ በጣም ለአርሰናል ትልቅ የዝውውር ግዢ ነው ብለን ማስቀመጥ እንችላለን። በሴንተር ባክ ደረጃ በሳሊባ መጎዳት የተነሳም እንደዚሁ ትልልቅ ተጫዋቾች ከግምት እየገቡ ይገኛሉ። አዳዲስ ተጫዋቾችም እድል ያገኛሉ፣ የሚሰናበቱም ይኖራሉና አርሰናል በሚቀጥለው ዓመት በከፍተኛ እንቅስቃሴ እንደሚመጣ መረጃዎች እየወጡ ይገኛሉ። የፕሪሲዝን ጨዋታውን ጂሮናን ኦገስት 1 ነሐሴ 1 በፈረንጆቹ አቆጣጠር በማድረግ ከጂሮና ጋር ከሜዳ ውጭ በማድረግ ይጀምራል። አርሰናል 5 ኦገስት ከሪያል ቤቲስ ጋር ይጫወታል። በ9 ከቦሩሲያ ዶርትመንድ ጋር ይጫወታል። በ12 ከጣሊያኑ ኮሞ ፍራንሲስ ፋብሪያስ ከሚያሰለጥነው ቡድን ጋር ይጫወታል። በ16 የኮሚኒቲ ሺልድን ጨዋታ አርሰናል ከማንቸስተር ሲቲ ጋር ያከናውናል ማለት ነው። የኤፍኤ ሻምፒዮኑ ከፕሪሚየር ሊግ ሻምፒዮኑ የኮሚኒቲ ሺልድን ጨዋታ በ16 ኦገስት የፕሪሚየር ሊጉ በተለምዶ የመጋረጃው መግለጫ ተደርጎ በሚታሰበው የኮሚኒቲ ሺልድ ጨዋታ አርሰናል ፕሪሲዝኑን እና አጠቃላይ የፕሪሚየር ሊግ ጨዋታዎችን ይጀምራል። በጣም በርካታ ደጋፊዎቹ በጉጉት የሚጠብቁት ክለብ ነው። በተለይ ከ22 ዓመታት በኋላ ሻምፒዮንነትን አሳክቷል። ደጋፊው በሳቲስፋክሽን እንደገና ወደ ሜዳ ይመለሳል። ቀጣይ ዓመትስ ለሚለው ደግሞ ለጥበቃው መልስ ለመስጠት ትልልቅ የዝውውር ጉዳዮች እየተከናወኑ ይገኛሉ።
ማንቸስተር ዩናይትድ 2026-27 ሌላው ደጋፊዎች ምን ያሳየን ይሆናል ብለው ከሚጠብቋቸው ትልልቅ ክለቦች መካከል አንዱ ነው። በተለይ አጨራረሱ በጣም ድንቅ ነበር። ደካማ ከነበረ አጀማመር እጅግ ጠንካራ የሆነ አጨራረስ አሳይቶ ወደ ቻምፒየንስ ሊግ ተመልሶ ነው ማንቸስተር ዩናይትድ ከ2025-26 ሲዝንን እያጠናቀቀው። ሩበን አሞሪምን በማይክል ካሪክ በጃንዋሪ 2026 ከተካ በኋላ ሁለተኛውን ሃፍ ሲዝን በከፍተኛ ብቃትና ታላቅነት አጠናቆ እንደነበር ይታወቃል። በፕሪሚየር ሊጉ ሶስተኛ፣ እንዲሁም ደግሞ ሰር አሌክስ ፈርጉሰን 2013 ላይ ዩናይትድን ከለቀቁ በኋላ 5 ጊዜ ብቻ ነው ቶፕ 3 ውስጥ ያጠናቀቀው። ከነዛ መካከል አንዱ ሲዝን አምና ባልተጠበቀ መንገድ አሳክቷል ማለት ነው እና ይሄ እንደ መነሻ ሆኖ እንደ መስፈንጠሪያ ሆኖ ዩናይትድ ወደ ክብሩ፣ ወደ ታላቅነቱ፣ ወደ ሻምፒዮንነቱ በአውሮፓም በእንግሊዝም ተፎካካሪ ወደ ነበረበት ዘመን ይመለስ ይሆናል የሚል ትልቅ ጥያቄዎችም ተስፋዎችም ጭምር እንዲኖሩ አድርጎ የተጠናቀቀ ሲዝን ነበርና ከዛ እንዲጀምር ዩናይትድ ደጋፊዎች ይፈልጋሉ። በዩናይትድ የተለያዩ ዲፓርትመንቶች ላይ እንግዲህ ስኳዱን ስንመለከተው ትልልቅ ነገሮች፣ ለውጦች ይኖራሉ ተብሎ ነው የሚታስበው። ዩናይትድ አሁንም በግብ ጠባቂ ደረጃ ብዙ ኦፕሽኖች የሉትም። ግን የአምና ግብ ጠባቂ አምና የተወሰነው ውሳኔ በዚህ ዲፓርትመንት ላይ ብዙ ችግር እንዳይኖር አድርጎ ተመልክተናል። በመከላከል ደረጃ ግን ትልልቅ ኮንሰርኖች እንዳሉ ማረጋገጥ ይቻላል። በዚህ ቦታ አንዳንድ ነገሮች፣ ለውጦች እንዲኖሩ ይጠበቃል። ማቲያስ ዴሊት ማይክል ካሪክ የመጀመሪያ ተመራጭ የሚያደርገው ኮከብ ነው። ነገር ግን በጣም ኢንጁሪ፣ ተደጋጋሚ ጉዳት የሚያጋጥመው ተጫዋች እንደሆነ ይታወቃል። ከኖቬምበር ጀምሮ ለማንቸስተር ዩናይትድ አልተሰለፈም። የጀርባ ጉዳቱ ከፍተኛ ነው እና ምናልባት ይሄ ተጫዋች በዚህ ቦታ ላይ ጠንከር ብሎ ከመጣ እና ከፍተኛ ክፍተቱን መሸፈን ከቻለ የሚጠበቅ ተጫዋች ነው ማቲያስ ዴሊት። ሊሳንድሮ ማርቲኔዝ ሌላኛው በመከላከል ቦታ ላይ ዩናይትዶች የሚተማመኑበት ኮከብ ነው። በ2026 የዓለም እግር ኳስ ፍጻሜ ፋይናል ላይ እንደዚሁ ጉዳት አጋጥሞታል። ጉዳቱ እስከ ምን ጊዜ ድረስ እንደሚሆን ብዙ መረጃዎች አልወጡም። ግን ይህም ተጫዋች በተደጋጋሚ ጨዋታዎች ላይ በጉዳት ከማንቸስተር ዩናይትድ ጋር አልተመለከትነውም። ሃሪ ማጓየር እንግዲህ ቀስ በቀስ በማንቸስተር ዩናይትድ ሬፑቴሽኑን እየገነባ ዋጋውን እያሳየ መጥቶ ነበር። ነገር ግን ያው ከእድሜ ጋር በተያያዘ አሁን ጥያቄ ያለበት ኮከብ ነው። አንዳንዴ ከወጥነትም ጋር የተያዘ ጥያቄ የሚነሳበት ኮከብ ነው። ሌኒ ዮሮ ብዙ ተስፋ ተደርጎ የመጣ ተከላካይ ነበር። በጣም ሂውጅ ፖቴንሻል ነበረው። ሌላኛውን ፈርዲናንድን በጣም ምርጡን ተከላካይ ዩናይትድ አገኘ ሲባል፣ ነገር ግን በተለይ ፊዚካሊ ጥያቄዎች የሚነሱበት ሆኖ አምና በሚጠበቀው ልክ ያልተመለከትነው ኮከብ ነበር። ሌላኛው አይደን ሄቨን ነው። ይሄም ተጫዋች በጣም ጥሩ አውትስታንዲንግ ያንግ ታለንት ነው። ወደፊት በጣም ቶፕ ዲፌንደር ይሆናል ተብሎ የሚጠበቅ ነው። ግን ወጣትና ልምድ የሚጎለው ተጫዋች ነውና ይሄ በሴንተር ባክ ቦታ ላይ ማንቸስተር ዩናይትድ ኦፕሽኖችን ማምጣት መቻል አለበት። አንድ ወሳኝ ሴንተር ባክ መምጣት መቻል አለበት። ዲፔንደብል የሆነ ስኳዱን የሚያጠናክር ተጫዋች መምጣት አለበት የሚሉ አስተያየቶች የተነሱ ይገኛሉ። አልፎ አልፎ ከዩናይትድ ጋር የሴንተር ባክ ተጫዋቾች ይነሳሉ። ግን በዚህ ቦታ ላይ እንቅስቃሴ እስካሁን አለመደረጉም የዩናይትዶች ሌላኛው አሳሳቢ ነው። ሌላው ማንቸስተር ዩናይትድ በፉል ባክ ሲቹዌሽን ላይ በፉል ባክ ደረጃ እንደዚሁ በደንብ ማሰብ እንዳለበት ይታወቃል። ሉክ ሾው በዚህ በሌፍት ፉል ባክ ደረጃ ሉክ ሾው ጥሩ ነበር። 2025-26 የውድድር ዘመን ላይ 38 የፕሪሚየር ሊግ ጨዋታዎቹ ላይ ኦልሞስት ነበር ማለት ይቻላል። አሁን የቻምፒየንስ ሊግ ፉትቦል ይጨምራል እና ዩናይትድ ወደ ብዙ ውድድሮች ይገባል። ያንን ፕሬዠር መቋቋም ይችላሉ የሚሉ ጥያቄዎች ይነሳሉ። ፓትሪክ ዶርጉ በሌፍት ባክ አሁንም ይኖራል። ግን ብዙዎች ወደፊት ሄዶ ሲጫወት ተመልክተውት በዛ ደረጃ ይሻላል የሚሉ ሀሳቦችን አንስተዋል። ወደኋላ ወደፊት አዘን ብሎ ሲጫወት የተሻለ ነው ከመከላከሉ በላይ የሚል ሀሳብ አላቸው። ዲየጎ ዳሎ
እንደ ናሱ ማዝራዊ አይነት ተጫዋቾች አሉ በሜክሺፍት የሚጫወቱ። ግን ዩናይትድ አሁንም በዚህ ቦታ ላይ ወሳኝ ተጫዋች ያስፈልገዋል፣ ሌፍት ባክ ፕራዮሪቲ መሆን አለበት የሚሉ ሀሳቦችን ይሰነዝራሉ። በማንቸስተር ዩናይትድ በኩል በጣም ይሄ ነገር ጠንከር ብሎ ሲሰነዘር ይሰማል። ግብ ጠባቂነት ቅድም እንዳነሳሁት እንደ ሴን ሌመንስን ማስፈረሙ ማንቸስተር ትልቅ ደረጃ ነበረው። ነገር ግን ስቲል አንድ ባክአፕ ከቨር የሆነ ነገሮች ያስፈልጉታል። በተለይ እንደ አልታይ ባያንደር፣ ሬዲክ ቪቴክ የሚለቁ ተጫዋቾች ከመሆናቸው ጋር ሬዲክ ቪቴክ በጣም ያንግ ከመሆኑ ጋር ተያይዞ አልታይ ባያንደር ክለቡን ይለቃል ከሚለው ዜና ጋር ተያይዞ ግብ ጠባቂ የሚያስፈልገዋል የሚሉ ዜናዎች እየወጡ ይገኛሉ። ዩናይትድ እንግዲህ ዩሪ ቴሌማንስን እስካሁን በሚድፊልድ ደረጃ ከአስቶን ቪላ አምጥቷል። አንድሬ ሳንቶስን እንደዚሁ አስፈርሟል ማንቸስተር ዩናይትድ። ከዛ ውጭ እንግዲህ እስካሁን ትልቅ የሚባለው ዝውውር ማምጣቱ ገና ያልተነገረበት ለምን የሚል ነገሮች እየተነሱ ይገኛሉ። 85 ሚሊዮን ፓውንድ ብቻ ለሁለቱ ተጫዋቾች አውጥቷል። ሳንቶስ የሎንግ ተርም ፖቴንሻል፣ ቴሌማንስ ፕሪሚየር ሊጉ ላይ በደንብ ከሚታወቁ ሚድፊልደሮች መካከል ሆነው መጥተዋል። ዩናይትድ የ85 ሚሊዮን ፓውንድ አካባቢ ግዥ ፈጽሟል። ግን ስቲል ወሳኝ ዲፓርትመንት ተብሎ የሚጠቀሰው ይሄ የማንቸስተር ዩናይትድ ሚድፊልድ ቦታ ማለት ነው። አሁን ሲኒየር የሆኑ ኦፕሽኖች አሁን ሲኒየር ሊባሉ የሚችሉ ኦፕሽኖች አሁን ካዝሜሮን አሰናብቷል። የማኑኤል ኡጋርቴ ጉዳይ እንደዚሁ ነው። ኮቢ ማይኖ እየመጣ ይገኛል። ኮቢ ማይኖ በጣም ጥሩ ነበር። በደንብ አምና ዩናይትድን 3ኛ ደረጃ ይዞ እንዲያጠናቅቅ በተፈጠረው መሻሻል ውስጥ ቁልፉ ፒክቸር ኮቢ ማይኖ ነው ብሎ ማሰብ ይቻላል። ግን እንደ ኡጋርቴ አይነት ተጫዋቾች በተለይ ከጉዳትም ጋር ከተለያዩ ገብቶም ሚድፊልድ ላይ ከሚያሳየው ነገር ጋር በተያዘ ሊለቁ ይገባቸዋል ከሚባሉ ኮከቦች መካከል አንዱ ነው። ስለዚህ ብሩኖ ፈርናንዴስ፣ ሜሰን ማውንት፣ ኮቢ ማይኖ፣ አንድሬ ሳንቶስ፣ ዩሪ ቴሌማንስ አሁን ከምናያቸው ከወጣት እንደ ጃክ ፍሌቸር፣ ታይለር ፍሌቸር አምና ካሪክ ያፈራረቀ ከተጠቀመባቸው ኮከቦች ወይ ደግሞ አሞሪምም አልፎ አልፎ ካሳያቸው ኮከቦች ውጪ ሲኒየሮቹን እንኳን ብንመለከት ማንቸስተር ዩናይትድ አሁንም በጣም ሚሲንግ ፓርት እዚህ ሚድፊልድ ላይ እንዳለው መረዳት ይቻላል። አሁንም ስቲል በጣም ፊዚካሊ ዶሚኔት የሚያደርግ ኳስ የሚያሸንፍ ፓወርፉል የሆነ በልጦ የሚታይ ሚድፊልድ አሁንም ማንቸስተር ዩናይትድ እንደሚጎለው ይታወቃል እና እዚህ ቦታ ላይ በርካቶች እየተፈለጉ እንደሆነ እየታሰቡ እንደሆነ ግን ደግሞ እስካሁን ዩናይትድ ወሳኙን ተጫዋች የማስፈረሙ ጉዳይ ገና መሆኑ በርካቶችን እያሳሰበ ይገኛል። የማንቸስተር ዩናይትድ ትልቁ ኳሊቲው ፎርዋርድ ላይ ነው። ብዙ አዲሽን ማያስፈልገው ይሆናል ተብሎ ነው የሚታሰበው። ብሩኖ ፈርናንዴዝ፣ ብሪያን ምቤሞ፣ ማቲያስ ኩኛ፣ አማድ ዲያሎ እና ሼሽኮ ቤንያሚን ሼሽኮን ጨምሮ በጣም በርካታ ኮከቦች አሉት። በጣም ታለንት ያለበት ኤሪያ ነው። ምናልባትም እዚህ ላይ እንግዲህ ማርከስ ራሽፎርድ መጀመሪያ በአስቶን ቪላ ከዛ ደግሞ በባርሰሎና የነበረውን የውሰት ዝውውር አጠናቆ በማንቸስተር ዩናይትድ ቋሚ መሆን በክለቡ ኢንክሉድ የመደረግ እድል ይኖረዋልና 25 ጎሎች ላይ ተሳትፏል። በባርሰሎና የተቀየረ ራሽፎርድን ተመልክተናል። ምናልባትም ችግሩ የአሰልጣኙ ወይም የሩበን አሞሪም ነው እሱ እንደዛ ለመሆኑ ለሚለው ነገር ምላሽ ሰጥቷል። በባርሰሎና አሁን ሚኬል ካሪክ ይህንን ተጫዋች እንደገና በቡድን ውስጥ የሚያካትት ከሆነ የማንቸስተር ዩናይትድ ፎርዋርድ ላይን በጣም ጠንካራው ጎን ነው ብለን ማሰብ ይቻላል። በ10 ቁጥር ቦታ፣ በሴንትራል ፎርዋርድ ቦታ እንዲሁም ደግሞ በአማካይ ቦታ ላይ ማንቸስተር ዩናይትድ የሚፈጽማቸውን ለውጦች እዛው አዲስ ተጫዋቾችን እንኳን ባያስፈርም የቦታ ለውጦችን ለምሳሌ በ10 ቁጥር ቦታ ብሩኖ ፈርናንዴዝ፣ ማቲያስ ኩኛ፣ ዩሪ ቴሌማንስ አሁን መጥቷል። እዛ ውስጥ ያለውን ኮንፊውዥን በስነስርዓት አጥርቶ የሚወስን ከሆነ ምናልባትም ደግሞ ሜጀር ሳይኒንግ ይኖራል ተብሎ አይታሰብም። ነገር ግን ቤንጃሚን ሼሽኮን በቋሚነት ወደ ጎል አስቆጣሪነት ማምጣት ከቻለ
በእርግጥ አሁን ያለ ፉክክር የመጀመሪያው ፈርስት ቾይስ ስትራይከር እንደሚሆን ይታወቃል። እድገቱን የጀመረውን እድገት መጨረስ ከቻለ ማንቸስተር ዩናይትድ በከፍተኛ ሁኔታ ወደ ትልቅ ክለብነት ወደ አስፈሪ የሻምፒዮንሺፕ ተፎካካሪነት ይመለሳል ተብሎ መናገር ይቻላል። ግን እስካሁን ከተደረጉት ዝውውሮች አንጻር ምናልባት ዩናይትድ ፓሲቭ ሆኗል ወይ? ትንሽ ከሌሎች ክለቦች አንጻር ማንቸስተር ዩናይትድ በሚጠበቀው ልክ ነገሮችን እየሄደባቸው አይደለም ወይ የሚል ጥያቄዎች እየተነሱ ይገኛሉ። ምክንያቱም ሪሊያብል ሴንተር ባክ ይፈልጋል። ዴሊት እና ማርቲኔዝ ጉዳት በተደጋጋሚ ስለሚያጋጥማቸው በሉክሾ ቦታ ላይ በሌፍት ባክ ወሳኝ የሆነ ዴፕስ ይፈልጋል እዛ ቦታ ላይ። በሚድፊልድ ቦታ ላይ ደግሞ እንደዚህ ፊዚካል የሆነ ቦል ማሸነፍ የሚችል ኮንትሮል ማድረግ የሚችል ሚድፊልድ ይፈልጋል። ከዛ ባሻገር ደግሞ እንደ ባካፕ ስትራይከር በተለይ ጆሹዋ ዚርክዜ በብዙ ክለቦች ራዳር ውስጥ ነው። ዩናይትድ ፈቃደኛ ሆኖ ከሸኘው እንደ ባካፕ ስትራይከር አይነት ይፈልጋልና ዩናይትድ 2025-26 ላይ የጀመረውን ነገር ለመቀጠል በቻምፒየንስ ሊግም በፕሪሚየር ሊጉም በተለየ መልኩ ለመግባት እነዚህ ነገሮች ላይ ለውጥ መኖር አለበት። በዛ ደረጃ ግን የተደረጉ እንቅስቃሴዎች ገና ናቸው የሚሉ አጠቃላይ አስተያየቶች አሉ። ሌላኛው ክለብ እንግዲህ ቼልሲ ነው። ቼልሲ በጣም በትልቁ ወሳኝ ተጫዋቾችን የማስፈረም ታሪክ ያለው ክለብ ነው የዝውውር መስኮት በተከፈተ ቁጥር። ነገር ግን ቼልሲ ዘንድሮ ሞር ኤክስፒሪየንስ ያላቸው ተጫዋቾችን ወደ ቡድኑ የማካተት ሀሳብ ያለው ይመስላል። ሁለት ተጫዋቾችን ወደ ክለቡ ዌልቤክን እና ሄንደርሰንን አምጥቷል። ብዙ የተተቸባቸው ናቸው፣ ግን አንዳንዶች ደግሞ ትክክለኛ ውሳኔ በመልበሻ ክፍል በተለያየ መልክ ቼልሲ ላጣው የልምድ እጥረት መፍትሄ የሚሆኑ ኮከቦች ናቸው በሚል በሲዝን ከ25 እስከ 35 ሁለቱ ተጫዋቾች ሊያገለግሉም የሚችሉበት እድል አለ እና ትልቅ ዝውውር ነው ብለው ሀሳቦችን የገለጹ አሉ። እንዴት ደግሞ በድምሩ 71 ዓመት የሞላቸውን ኮከቦች ያስፈርማል በሚል ተጫዋቾቹን የተቹ ዝውውሩን የተቹ ማዕከላት አሉ። ከዛ ውጭ እንግዲህ የቼልሲ ትልቁ ዝውውር የሞርጋን ሮጀርስ ዝውውር ነው። ምናልባት የተወሰኑ ትልልቅ የሚባሉ እንቅስቃሴዎችን ያደርጋል ተብሎ ይታሰባል። ከፔፕ ጓርዲዮላ በኋላ ማንቸስተር ሲቲ አዲስ ህይወት አዲስ ጉዞ ያደርጋል። ግን በማንቸስተር ሲቲ በኩል ደግሞ አሁን ትልቁ ክፍተት የሚሆነው ሮድሪ በሪያል ማድሪድ ጥያቄ መሰረት በተጫዋቹን ፍላጎት መሰረት ወደ ማድሪድ የሚያቀና ከሆነ የሮድሪን ቦታ ማን ይሸፍናል? በእርግጥ አስቀድሞ ኤሌት አንደርሰንን ማምጣታቸው ይታወሳል። ግን የሮድሪን አይነት ኳሊቲ ማን ይሰጠዋል ለማንቸስተር ሲቲ? ሌላው ትልቅ ጥያቄ ነው። የሮድሪ ጉዳይ ወቅታዊ የማንቸስተር ሲቲ ራስ ምታት ይሆናል ተብሎ ይታሰባል። ማሬስካ ከፔፕ ጓርዲዮላ ማንቸስተር ሲቲን እንዴት ይዘው ይቀርባሉ ከጓርዲዮላ በኋላ የሚለውም ጥያቄ የሚጠበቅ ነው። ሌላኛው ሊቨርፑል ነው። ሊቨርፑል ሌላ ፓሲቭ ከሆኑ ክለቦች መካከል በተለይ ሳላህ ከሊቨርፑል ጋር መለያየቱን ተከትሎ በሳላህን ቦታ እና በሌሎች ዲፓርትመንቶች ላይም አንዶኒ ኢራኦላ ማንን ያመጣሉ፣ ማንን ያጠናክራሉ፣ ማንን በከፍተኛ ደረጃ ለሊቨርፑል የአምና ችግር መፍትሄ አድርገው ያስባሉ የሚለው ትልቅ ጉዳይ ነው። በተለይ የማመድ ሳላህ የሞ ሳላህን መሄድ ተከትሎ ትልቅ ተጫዋች ይፈልጋል። ብራድሊ ባርኮላ ከሊቨርፑል ጋር በሰፊው እየተያዘ ያለ ተጫዋች ነው። ይህንንስ ማድረግ ይችላሉ ወይ? ዲዮማንዴ ሲያያዝ ነበር ከሊቨርፑል ጋር። ሪያል ማድሪድ ይህንን ተጫዋች መውሰዱ ይታወቃል። አሁን ባርኮላ እሱ ላይ ደግሞ አርሰናልን ጨምሮ ሌሎችም ክለቦች ኢንትረስታቸውን እያሳዩ ይገኛሉ። የተጫዋቹ የዝውውር ዋጋ በጣም ከፍተኛ ነው። ከዚህ ጋር በተያያዘ ደግሞ ሊቨርፑል እስካሁን ዝም ብሏል የሚሉ አስተያየቶች የሰጡ ይገኛሉ። ዴዘርቢ እና ቶተናም በሰፊው እየተንቀሳቀሱ ይገኛሉ። ምናልባትም በሚቀጥለው ዓመት የተለወጠ የተሻሻለ የማይጠበቀው ቦታ ላይ የሚፎካከረውን ስፐርስን እናያለን የሚለው ነገር ከአሰልጣኙም ከተለያዩ አካላትም እየተሰጠ ይገኛል። በአጠቃላይ ፕሪሚየር ሊጉ ከነሐሴ 16 የኮሚኒቲ ሺልድ ፍጻሜ ቀጥሎ ይጀምራል። ከዛ አስቀድሞ ግን የዝውውርና የፕሪሲዝን ጨዋታዎች ትልቁን ትኩረት ይስባሉ። እኛም እየተከታተልን በቀጥታ በቻናላችን ላይ ማቅረባችንን እንቀጥላለን።
ፍቅር ይልቃል ዩቲዩብ ገጽ ቻናላችንን ሰብስክራይብ፣ ሼር፣ ላይክ አድርጉ። ቤተሰብነታችንን አጠናከር። ማራኪ ዶክመንተሪዎች፣ የኮከቦች ገጾች፣ ትሪቡን ዳሰሳ፣ ሌሎችም ያልተሰሙ ሁነቶች፣ ወቅታዊ ነገሮችና የጨዋታ ዳሰሳዎችን በትሪቡን ስፖርት ታገኛላችሁ። በፍቅር ይልቃል ዩቲዩብ ገጽ ተከታታዮች ዘንድ ተወዳጅ የሆኑ ዶክመንተሪዎቻችንም በዚህ ክረምት ላይ በተከታታይ ማቅረባችንን እንቀጥላለን። መልካም ሰንበት፣ መልካም ሳምንት ይሁንላችሁ።